ቅዳሜ ከሰዓት ነው በሻይ ሰዓታችን ላይ ነው የምንገኘው የዛሬ እንግዳችን እኔ ልጥራው ጸግዬ ስንዳል የጥበብ ሰው ፋንታ ስንታየው እንኳን በሰላም መጣ እንኳን ደህና ተፈቀደ ዮኒ በነገራችን ላይ የድሮ ነገር ያው ይወዳል ሁላችንና ሲጣራ ራሱ ድሮ መድረክ እንዲሆነ ታዲያስ ፋንታ ስንታየው እንደዛ ነው የሚጠራውና በጣም ያስደስተኛል ፋንታ እንኳን ደህና መጣ እንኳን ደህና ተበቃችሁ እንግዲህ ስናፍቆ ነበር ባይዘው ይቺ ነው እንበል አይደለ ብዙ ጊዜ ቴንክ ዩ እኛም መቼ ነው የሚመጣው እያለን ብዙ ጊዜ የሞካከር ነበር ያው ያለ መመቻቸት ነው አንተም ከአዲስ አበባ ወጣ ብለህ ነበር ብዙ ጊዜ ወጣለው ከአዲስ አበባ ለስራ ጉዳይ በዛ ነው የጠፋሁት እቺን ሻይ ደግሞ ስቀዳልህና ስትጠጣት ነው ብዙ ነገር ነው የሚያስወራው በነገራችን ላይ አምጫት ጸጊ ብዙ ነገር እሺ ዮኒ ቀድሞ ስኳር አድርጎ ነው የተቀመጠው ነው እንዴ እኔ ምለው አልበዛም ግን ሲኒው በደንብ እንዲያስወራ ነው በደንብ ብላለች ጸጊ በደንብ ነው የሚያስወራ በነገር ላይ ያጫውታል በነገር ላይ ያናዘዛል ቴንክ ዩ ጸዲ ዮኒ ግን መቼ የምታግዘኝ ሻይ መቅዳት መልሽ እኔ ጠላው ነው የሚሻል አመሰግን ጠላ ላይ የጌሾ ወቀጣ የሚለው ፓርት አለ አይደል በቃ ጌሾ ቃቅተን ፋንታ እንግዲህ እኔ ማቀፍ በተለይ በፊልሞች ነው ይሄ በጣም የሚያስፈራ በተለይም ጊዜ ሚዛን በጣም ከሮማን ጋር ሰራው ጊዜ ሚዛን ቆንጆ ፊልም ነው በሱ በደንብ ግን ይሄ ፊልም ጎልቶ ወጣ እንጂ ቅርብ ጊዜ ለዚህ ጅማሬ በጣም ብዙ ዋጋ ከፍለሃል ወደ ኋላ ሄደን ክሊፖች ውስጥ ኮረስ ምንድነው የሚባለው ኮርሻ ነው ኮረሳ ኮርሻል ይባላል እና ይሄ ከፍ ብለህ የሆነ ወንበር ላይ በደንብ ቁጭ እስክትል ድረስ ትንጠራራለህ ምናምን ትሄዳለህ ምናምን እውነት ነው ማለት አንድ ቦታ ለመድረስ ዋጋ መክፈል አለብን ብዬ አምናለሁና በፊልም ኢንዱስትሪ ውስጥ ደግሞ ዝም ተብሎ ዘዋ ይባል መጋፋት አለበት ይሄ ተሽልክልከ ነው ከዛ ስቴጅ ጋር ምትደርስ በጣም ኮርሻለሁ ይፈልጋል አንድ ሲል ላይ ፖሊስ ሆኜ ባይዞ ብዙ ጊዜ ፖሊሱ ነው በጣም ብዙ ፊልም ላይ ፖሊስ ሆኜ ሰርቻለሁ አይ ቲንክ የመጀመሪያውም ስራዬ ይፈልጋል ላይ ፖሊስ ሆኜ ነው የሰራሁት እና ኤሚ የምትያዝበት መጨረሻ ላይ ሰይፉ መጥቶ የሚደርስላት ፓርት አለና እዛ ቦታ ላይ እልፍ ሲል ያው በጨለማ እኮ አምሳ ብር ይተከለ ዋናው ምን መሰለሽ እዛ ቦታ ላይ ስፔሻሊ ኮረስ ስትሆኚ ከጎንሽ አሉ በቃ ትልልቅ የምታያቸው ተዋናዮች አሉ የምትወጃቸው የምታከብራቸው በጣም ትልልቅ ሰዎች አሉ የካሜራ ኤክስፒሪየንስ በራሱ ትልቅ ነገር ነውና ኢቭን እኔ ምን አደርጋለሁ መሰለ እስከ ቅርብ ጊዜ ድረስ ከነ ሄኒ ጋራ ሄኖክ አየለ ጋራ ከነ ሄኖክ ለማ ጋራ ከነ ሚኪ ጋራ ከነ ደረጀ ምንዳጋ እንደ ላይት ማን ማገዝ የሆነ ነገር ማቀበል ምናምን የብርሃን ፊርማ ሲሰራ ይሄድ ነበር የብርሃን ፊርማ በቃ ይሄ እጂ አግዛቸው ነበር ከጀመርኩ ማለት ሳያትና ማሂ ታደለ ሮባ ምናምን የዛን ሰዓት ራሱ ወገን ኮርሻለሁ የብራን ፊልም ማለት ኮርሻለሁ ያግዝ ነበር ስለዚህ አንተ ቀርጸኸኛል እኮ ማለት ነው ባንድም በሌላ ታስተውስም እንጂ ዮሊ ነበረው ሲል ላይ ቀርጸኸኛል ነው ስለቀረጽከኝ አመሰግናለሁ እዚህ ለመድረሴ አንተ እኔ ራሱ ትምህርት እየወሰድኩ ነበር በዛን ሰዓት እሱ ላይ ብቻ አይመስለኝም እንግዲህ ኮረስ ይሆን ከዚህ ጋር ለመድረስ የሙዚቃ ክሊፖች ላይ የሙዚቃ ክሊፕ ላይ ወንድሙ ጅራ የኔ ጉዳይ የኔ ኑሮ ካሁን በኋላ የሚለው አይደል አዳራሽ ውስጥ እንደዚህ የሚሉ ሰዎች አሉ ሆነ ከጨረጀው ሰውዬ ነበር እዛ ነው እዚህ የት ነው እስጢፋኖስ ፊት ለፊት አንድ ባህላዊ ቤት ነበር እዛ ነው የተቀረጸው ቢኒያም ወርቁ ነበር ዳይሬክተሩ በቃ ደስ ይላል እውነት ኮረስ እንደጉድ በጣም ደስ ይላል አንቺ የዛን ሰዓት እኮ ይሰማ 50 ብር ነው የሚሰጥሽ
እኔ ከ50 ብሩ በላይ ግን እዛ ጋር መሳተፍ እዛ ቦታ አስቢው ቢኒያም ወርቁ የሆነ ነገር ሲል ገብቶሻል የወንድሙ ጅራ መጥቶ ፊት ሲዘፈን የሆነ ሰው መጥቶ የሆነ ነገር ሲያደርግ በጣም ትልቅ ኤክስፒሪየንስ ነው የምትወስጂውና አምላክ ይተያል ግን ስንት ፊልሞችን ሰራህ አሁን ፋንታ ከዛ ጀምረህ አሁን በጣም ትልልቅ ፊልሞች ላይ ከትልልቅ ባለሙያዎች ጋር በጣም ብዙ ፊልሞችን ሰርተህ አሁን አንተ ራስህ እንግዲህ የምናውቅህ የፊልም ባለሙያ ዳይሬክተር ሆነሃልና ምን ያህል ፊልሞች ሰራህ አሁን እውነት ለመናገር በቃ የሰራኋቸው በአጠቃላይ ከሚውዚክ ከክሊፖቹ ከኮረሶቹ ውጪ ከ69 ከ70 ምናምን በላይ እግዚአብሔር ይመስገን በጣም ትልቅ ቁጥር እኮ ነው ይሄ እግዚአብሔር ይመስገን ግን ምንድነው ኦፍ ኮርስ የኔ ህልሜ ደግሞ ሳስበው ገና ነው የማስበው በጣም ማስባቸው ትልልቅ ህልሞች አሉ እንደ እግዚአብሔር መልካም ፍቃድ ትልልቅ ስክሪፕቶች አሉ እነሱን ደግሞ ውጭ ወጥቼ አላል ውጭ ወጥቼ ስለ ፊልሜን ኢትዮጵያ ውስጥ ሰርቼ ኢትዮጵያን በኢንተርናሽናል ፊልም ሌቭል ማስጠራት ፈልጋለሁ ከኢትዮጵያ የመጣ ፊልም ተብሎ እንዲጠራልኝ ፈልጋለሁ በትልቁ ማለት ነው የመጨረሻው ግቤ ያው ፎሬን ፊልም አዋርድ ላይ ሄዶ እግዚአብሔርን ማመስገን ነው ኢትዮጵያ ሀገሬን ያብቃ እውነት ያሳካዋል ያሳካዋል እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እንግዲህ የጥበብ ሰው ፋንታ ከዛ አምጥቶኝ ስትል ወደ ተማሪ ቤት ትንሽ እንመልስ ብዬ ነው። እዚሁ ጥበብ ላይ እዚህ ለመድረስ ጥበብ ለመውደድ ለማክበር ለማድነቅ እንደገና ደግሞ ኑሮህም ለማረጊያ መነሻ የሆነ መምህር የአማርኛ መምህር እንደሆነ እንሰማለን። እስኪ ስለሱ ነገር እንጫወት። የተማሪና ያስተማሪ ወግ በሻይ ሰዓት ማለት ነው። ዛሬ ደግሞ በሻይ ሰዓት እውነት ለመናገር በጣም ባለውለታዬ ነው። ነፍሱን ይማረውና ቲቸር ሹመት ጣይ ይባላል። እግዚአብሔር አልፈቀደም፣ በቃ ቀኑ ደረሰ ወሰደው። ግን ብዙ በህይወት ኖሮ ብዙ ብናደርግለት እኛ ልጆቹ ብዙ ብንል ደስ ይለን ነበር። ከ9ኛ ክፍል ጀምሮ ኦፍ ኮርስ 7ኛ ክፍል ጀምሮ የጀመርኩት ኪነ ጥበብን የት ማለት ነው አዶላ ሁለተኛ ደረጃ ትምህርት ቤት እያለሁ የጀመርኩት። ከዛ ቲቸር ሰለሞን የሚባሉ ነበሩ፣ እሳቸው ማርፏል፣ ነፍሳቸውን ይማር። ከ8ኛ አልፌ ወደ ሃይ ስኩል ስገባ ቀጥታ ቲቸር ሹመትን ያገኘሁት። ቲቸር ሹመት ሌላ ሰው ነው፣ በቃ መጽሐፍ ነው። ተናግሮ አጠግበውም በቃ ሙሉ ቀን አብረህ ብትውል የዛን ሰዓት ነው ኪነ ጥበብ ማለት ምን ማለት እንደሆነ ስነ ጽሁፍ ማለት እጽፋለሁ። ባይዞ ጥሩ ጸሐፊ ነኝ፣ ስክሪፕት በተለይ ጥሩ ጸሐፊ ነኝ። ይሄ ደግሞ የመጣው ከሱ እና አድማጭ እንደሆነ አካባቢ በደንብ ኦብዘርቭ እንዳደርግ ይሄ ሁሉ መነሻዬ እሱ ነው እና በጣም ትልቅ ውለታ አለብኝ። የሱ ባለውለታዬ ነው። ነፍሱን በአጸደ ገነት እግዚአብሔር ያስቀምጥልኝ። ግድ ነው እንደዚህ ባንድም ሆነ በሌላ እዚህ ጋር ለመድረሳችን የራሳቸውን አሻራ እኛ ላይ ያሳረፉ ሰዎችን ማንሳት አጋጣሚ ሲገኝ ማክበር ማስታወስ ግድ ነው፣ በጣም ያስፈልጋል። ጥሩ ነው ያደረከው ፋንታ። እንግዲህ ፊልሞችን ስናያቸው ትንሽ ጠንከር ያለ ካራክተር ነው አይደለ? የሆነ የዋህ ምናምን ሆነ እኔ አላየሁም። ለስለስ ብለ ባካል እንደዛ ነው። ፊልሙ ላይ ግን ጠንከር ብሎ ይሄ በቃ መዋጋት ምናምን ምንድነው መሰለሽ ኢትዮጵያ ውስጥ በሆነ ዘውግ ከተወደድሽ እና ያንን ሰክሰስ አድርገሽ ከሰራሽ እዛ ላይ ነው በቃ የምትደጋገመው። ሁሉም ፕሮዲውሰር ሁሉም ዳይሬክተር እዛ ላይ ነው የሚጠራሽ። ፖሊስ ላይ ስንት ሰርቻለሁ? 5 ምናምን 6 ምናምን ፖሊስ ሰርቻለሁ። የመለስኳችሁ ነው ከዛ ይበልጣል።
ሪል ፖሊስ ስለምመስል ነው። አንዳንድ ቢሮ ስገቢ ፋንታ እኮ መጥቶ ፋንታ ፖሊሱ ፋንታ አይለዋል። ገብቶሃል? ፖሊስም ሆኜ ብዙ ሰርቻለሁ፣ ሲሪየስም ሆኜ ብዙ ሰርቻለሁ። አንታጎኒስት ነው በአብዛኛው የሚሰራው። አሻንቲ ሁላ የሚሉኝ አሉ። እሱን እኮ ያየሁት እኔ ጊዜ ሚዛን አይደል? ጊዜ ሚዛን ፊልም ላይ በቃ ትንሽ የሚያስፈሩ ክስተቶች አሉ። እንደ ቤተሰቡኝ ያስባለሁ። አንተ ደግሞ ለቤተሰብህ ብቸኛ ነህ ካልሳሳትኩ። አለማሚ በቤተሰብ አይን ስታየው እንደዚህ አይነት ፊልም ከባድ ነው እውነት ለመናገር። እንደዚህ አሁን ምንድነው አንተ ትደውላለች። አንድ ልጅ ለእሷ አይደለ ትደውላለች። ምንድነው አሁን የሞቱን ምንድነው ሞተ የምትሰራው ነገር ምንድነው የምታሟርተው? ኧረ ማሚ ተይ ግድ የለሽ ይመላል። በጣም ነው የሚሳቀቁት እነሱ አይወዱም። ደስ ግን እንጀራ ነው። መልካም ወደ ሚውዚክ ቪዲዮቹ ደግሞ እንመለስ። ብዙ ባለፈውም ስንደዋወል ወደ አዶላ አካባቢ ሻኪሶ አዶላ ለስራ ወጥተህ ነበር። ብዙ ጊዜ ሚውዚክ ቪዲዮዎችን ወደዛ ወደምታውቃቸው አውዶች ላይ መውሰድ ነገር አለ ወይም ታሪኩ ስትጽፍ? አዶላ የነበርኩት ሚውዚክ ሳይሆን ስንሻው የሚል አንድ ፊልም እየሰራው ነው። የፊልሙ ነው ፊልም እየሰራው ነው። ፊቸር ፊልም እየሰራው ነው። ኦልሞስት አሁን 60% ምናምን አልቋል። ኤዲቲንጉ ምናምን ትንሽ የሆኑ ነገሮች ይዞ ነው እንጂ በቅርብ ይወጣል እሱ ራሱ። እዛ ቀረጻ ሄጄ ነው ሚውዚክ ሰርቻለሁ። አንድ ሁለት የጉጂ ካልቸሮችን ሰርቻለሁ። አንደኛውን ስክሪፕት ነው የጻፍኩለት። ከሌንጮ መጥቶ ነበር እዚህ እናንተ ጋር ራሱ ከሌንጮ ጋር ሰርተን ነበርና ሌንጮ ገመቹ ስክሪፕት ጻፍኩኝ። ከዛ ዜማ ሰራንለት። ከዛ በአማርኛ ተጻፈ። ድጋሚ እዛ በጣም ጎበዝ ልጅ አለ ዳዊት ከድር የሚባል ለሱ ቆንጆ አድርጎ ካልቸራሊ ግጥሙን እንዲጽፎ ላኩለት። እሱ ደግሞ ቆንጆ አድርጎ ጽፎ ላከል። ተመለሰ። የትኛው ዘፈን ማለት ነው? ካያና እንደምናያና ዳንስ አፋንቱ ፈራ አፋንቱ ደምቦባ የሚለው ማለት ነው። እሱን ሰራን። እሱን ከሰራን በኋላ እዛ ነው የሰራነው። ኦፍ ኮርስ ሜቦኮ ላይ ሜቦኮ ነበረ በ2016 በጣም የሚገርም ኢቨንት ነበረ። ክሊፑ ላይም ለማስገባት ሞክሬያለሁ። የጉጂ ገዳ የስልጣን ሽግግር በትረ መኮንናቸውን የሚሰጡበት ወቅት ነው። በጣም ብዙ ህዝብ ነበር የመጣው። እዛ ላይ ሰርቻለሁ እሱን ክሊፑን። ከዛ የሹቢቱ ነው። ሹቢቱ ያው በጣም አደም መሐመድ በጣም ፌመስ እሱ በጣም በቃ በደንብ ተጨንቀንበት ነው የሰራነው ከስቱዲዮ ጀምሮ። እሱም ቆንጆ ነበረ። አሁን ሻክሶ የነበርኩት ስንሻውን ለመቅረጽ ነው። ፊልም ነው ከነሰለሞን ሙሄ ጋር ነበርኩ እዛ። እግረ መንገዴን ደግሞ ስለ ቤተሰብ እናንሳ። ስንት ሴቶች ናቸው ልጆችህ? 2 ወንድ 1 ሴት። 2 ወንድ የመጨረሻዋ ሴት ነች። ቤቱ ስላለው ነገር ደግሞ ሲናውራ የ3 ልጆች አባት ያው ባለቤት በሌላም ባለቤትም ጋዜጠኛ ነው። ፋና ሬዲዮ አይደል? ባለቤቴ ያው ማለት ካሳሁን ትባላለች። ማሂ አህለን ወሳለን ሬዲዮ ላይ ዘፈን መጋበዝ ምናምን ስፈልግ ቅድሚያ የመጀመሪያ ልጄ ግሩም ፋንታ ይባላል። ከዛ ሳሙኤል ፋንታ፣ ከዛ ትሁት ፋንታ ፋንታ ናቸው። ያው እንግዲህ ቤት ውስጥ በጣም የሚደብረኝ ነገር መሰለህ፣ እሷ ቤት ውስጥ ሳትኖር ቤት ውስጥ መቀመጥ። ማህሌት ቤት ውስጥ ሳትኖር ማህሌት አስባልከኝ። በላት አብሽር አፉ በላለች። ይቅርታ ማረ። እሷ ቤት ውስጥ ከሌለች እንዴት በቃ በጣም የሚያስጠላኝ። ከመኝታዬ ላይ ራሱ መነሳት ያስጠላኛል። ቱ ቢ ኦነስት ማለት ነው። በቃ ከልጆቼ ጋር ነው የምጫወተው ቤት ውስጥ። ግሩም በጣም ጎበዝ ተማሪ ነው። አዘ ሴም ታይም እግር ኳስ ተጫዋች ነው።
ደስ ይላል። ቤተሰብ ካነሳን ስለምሰራቸው ስራዎች እስኪ ደግሞ በደንብ እናንሳ። ማለት በጣም ብዙ ፊልሞች ላይ ተውነሃል። በጉልህ የምናስታውሳቸው ፊልሞች አሉ እንግዲህ ከኮረሱ ጀምሮ እስካሁን የደረስክበት ዶክመንተሪም ትሰራለህ እና አሁን ምንድን ነው አዲስ የሚወጣ ፊልም አለ? አሁን ምን ላይ ነው? አሁን ላይ ያው ስንሻውን ኦልሞስት እየጨረስኩ ነው። ከዛ ጉጂ ላይ ያው በጣም ማያልቅ ሪሶርስ ነው ያለው። ባይዞ ጉጂ ላይ እውነት ለመናገር ሰው የሚያምረው የሚጣፍጥለትም የሚያቀውን ነገር ሲሰራ የሚያቀውን ነገር ሲናገር እና እኔ ደግሞ ጉጂን በደንብ አውቀዋለሁ ብዬ አስባለሁ። ጉጂ ላይ የጀመርኳቸው ፕሮጀክቶች አሉ። በጣም ቃሉ እንደ ቁምቢ ይላል ርዕሱና ተንትነው እንዳትሉኝ ሂውጅ ነው በጣም። ጸጋዬ ላይ ቃሉ የማይቀለበስ ቃሉ እንደዚህ የሚለው ነገር አለ። እሱን ነው የምሰራውና በጣም ሂውጅ ነው። ኦልሞስት ጀምሬዋለሁኝ። እንደ ጌታ መልካም ፍቃድ እንግዲህ በአዲሱ ዓመት መጀመሪያ አካባቢ የማስመረቅ እቅድ ነው ያለን። እኔ አሁን ጉጂን ስለማቅ ስለ ጉጂ ዲፕሊ ጥናትም ስለማድረግ እያንዳንዱን ነገር ከፊልም አንጻር ከዶክመንተሪ አንጻር ስለማይ ነው እንጂ ሁሉ ቦታ ላይ ኢትዮጵያ ውስጥ የትም ቦታ ላይ አሉ። በቃ እነዚህ ያልተነኩ ያልተዳሰሱ ምርጥ የሆኑ አንድነታችንን ትልቅነታችንን ፕሮሞት ሊያደርጉ የሚችሉ እጅግ በጣም ብዙ ካልቸሮች አሉ። ሰው ሁሉ ግን እየሄደ ቢያይ እየሄደ ቢያጠና ብዬ አስባለሁ እና ያው ከዛ ውስጥ አንዱ ይሄ ነው ዶክመንተሪ። እንግዲህ ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር። ጊዜው አሁን ደርሷል። ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ በመሃል ከተማ በልዩ ቅናሽ ከአልሳም ፕሮፐርቲስ። አልሳም ፕሮፐርቲስ የታማኝ እጆች ውጤት። እንግዲህ ደግሞ አሁን ወደ ፊልሞቹ እንመለስ። ሸጋ የሰራሃቸው እኔ ቁጥሩ አስደንግጦኛል የእውነት እንጂ በጣም ብዙ ፊልሞች ላይ ነው የተወንከውና እንዳልኩህ በቃ መዋጋትና ትንሽ ጠንከር ያለ ነገር ስለሚበዛው ያጋጠመህ ነገር የለም? የገጠመህ ነገር የለም? ካራክተር ውስጥ ስገባ ችግር አለብኝ። እንደዚህ ስርዓቱን ያዘ ፋታ እንደዚህ ብሎ ያጎነበሰ የሚያወራው ፋታት ምን ሆነ መሰለሽ? እንደው መታይ ከሆነ ይቀርበለኝ አንተ ሰውዬ አንተ ልጅ ጅማ ላይ ጊዜ ሚዛንን ስንሰራ ጊዜ ሚዛንን ትዝ ይልሽ እንደሆነ እንደዚህ በአብሮት ያሉትን ወዳጆቹ ምናምን ጭፍጭፍ ያደረገና ልጁን ብቻ ይዞ የሚወጣበት ሲን አለ። ያን ሲን ለመቀረጽ ልንሄድ ነው። ከመሄዳችን በፊት ምግብ መብላት አለብን እና እኔ ሜካፕ ተሰርቻለሁና ቅድሚያ ነው ጅማ ተሰራው። ጅማ ተሰራው እና ቅድሚያ ነው ካራክተር ውስጥ ምገባው። በቃ ትቀየራለህ። በቃ ሌላ ዓለም ውስጥ ነው ምገባውና የሚያለቅስም ከሆነ ምናልባት እያለቀስኩ ነው ልታገኝ ትችላለሽ። የሚያኮርፍም ከሆነ የሚናደድም ከሆነ ተናድጀም ከዛ አሮስቱ አዘዝኩ። የዶሮ አሮስቱ እኔም ብሎ የዶሮ አሮስቱ አዛኝ። እሺ ለዘነ ታባባች ያስናናሉ። ከዛ አለ አልኩት አለ እርግጠኛ ነኝ አለ። ከዛ እሺ ሄደ። እዛ አዚዝ አለ ዳይሬክተራችን እዛ ቁጭ ብለዋል። ሌሎች ሰዎች ቁጭ ብለዋል። እንደዚህ ምናምን ደጊቱ ሆቴል ይባላል። ከፍ ያለ ቦታ ነው የተቀመጥኩትና ለሰው ለመታየት በጣም ቅርብ ነኝ። መድረክ ነው የሚመስለው ራሱ አቀማመጥ እና ቆየ ምናምን መጣ። መቆየቱ ምናምን ትንሽ ረብሾኛል። ካራክተር ውስጥ ነኝ። ያን ካራክተር ኦብቪየስሊ ማንም ሰው ያውቀዋል። በጣም አግሬሲቭ ነው፣ ክፉ ነው፣ የመጨረሻ አስቀያሚ ካራክተር። ከዛ ይዞ ሲመጣ የበግ አሮስቶ ይዞ ሊመጣ የዶሮ ያዘዝከው? እሺ ተቀየርኩ። ማርያም ተቀየርኩ። በቃ እሳት ውስጥ በቃ እሳት ሆንኩበት። ሰው ምንድን ነው እኔ በግ በላው ሽሮ በላው ያው እኮ ችግር እኮ የለውም። ልበላው ካራክተር ገብተህ ነበር እዛኛው ካራክተር
ገብቶ ገና ከመቀረጼ በፊት ኦልሬዲ ካራክተር ውስጥ ገብቻለሁ። በቃ ሌላ ዓለም ውስጥ ነው ያለው። ከዛ እንዲህ ሳየው አዚዝ አይቶኛል። እና ይሄ የዳይሬክተር አይን ታውቂያለሽ፣ እሱ በጣም ደስ ብሎታል። በደንብ ገብተህ በቃ ካራክተሩ ገባው። መቀረጽ ነው አሁን ቀጥሎ መቀረጽ ነው። ስለዚህ በቃ ማገዱ አልፈጅም በዛ ቦታ ላይ በቃ ደስተኛ ነው እሱ። እንደዚህ ብሎ ነው የሚያየኝ ማለት ነው። ከዛ ፋንት ይሻለኝ ማለት ነው። ደነገጥኩ። በጣም ነው ማከብረው አዚዝ። ብድግ አልኩኝና አክቹሊ ሜካፕም ስለተቀባው ጺሜም እንደዚህ አይደለም ምናምን ማንነት ያልታወቀ በሰዓቱ ቀስ ብዬ ወጣ። ይሄ ሰው የሆነ ነገር ሳላረጋት ታይልኩ። ከዛ አቢቡና የሚባል የአቡ የሜካፐሩ አሲስታንት አለ። ኦኬ የሱ አሲስታንት አለ። ፋንትሽ ምንድነው አለ። በጣም ቀለል ያደርጋል አቡ የሚባለው ልጅ። ምን ሆነ ነው ይዟታል የአሮስቷን ምንድነው እንዲህ የሚያደርገው ምናምን። አይ እባክህ አንተ ግን ምን ሆኜ ነው እውነት? ከዛ ስትወጣ አዎ በላምታው ከዛ ልጁንም ሂጄ ይቅርታ ካራክተር ውስጥ ገብቼ በጣም ይቅርታ ምናምን ብዬው በጣም ካራክተር ከገባው ማለት ነው። ይሄ ገጥሞኛል። እዚሁ ላይ እስኪ አንድ ነገር ላንሳ። ሁሌ እጠይቃለሁ እያልኩኝ የጥበብ ሰዎችን ያልጠየኩት ጥያቄ፣ ካራክተር ውስጥ ለመግባት ጊዜ ይወስዳል። ለዛም ነው ቲያትር በተለይ የሚሰሩ ሰዎች ያው ቀድመው ፊልምም እንዲያው ቀድመው ተዘጋጅተው እዛ ካራክተር ውስጥ ገብተው አልባሳቱን ለብሰው የጥሞና ጊዜ ይኖራቸዋል። የራሳቸውን ሻንጣ ውጭ አድርገው ማለት ነው። ሲወጣስ መግቢያውን እሰማለሁ ብዙ ጊዜ። ለመውጣትስ አሁንም ጊዜ ሚዛን ነው ኤግዛምፕል ምሰጥ። ጊዜ ሚዛን ጸዲ አይተሹ እንደሆነ ይመጣል፣ ከይንበረከካል፣ ያለቅሳል፣ ብሎ ይጮሃል ነው። ከዛ በጣም ነው የሚያለቅሰው፣ እጅግ በጣም ነው የሚያለቅሰው። እና እኔ አቃተኝ መውጣት፣ በፍጹም አቃተኝ። ከባድ ፊልም ነው እሱ ፊልም። በቃ እቃው ተሰብስቦ ክሬን ወርዶ አንተ ይዳብሰኛል፣ አዚዝ ይመጣል ብና የሚገርምሽ ነገር ያን ሁሉ የፈጀውበትን ነገር መጨረሻ ላይ ካራክተሩን ያሳምረዋል። ህዝቡ ወደ ካራክተሩ ሺፍት ያደርጋል ተብሎ ከታርጎ ታውጣ። በቃ እንዳልከው ለመውጣት በጣም አይደለም። ልጨመርልህ። እሺ ፖለቲካ አይደለም እየሰራን ከቃልየና ከቴዲ ጋር የሰራን ነው አይደል? ስንቀረጽ ቆይተ ምናምን የመጣ ነውና ይሄ ሚስቱን ተቀምጧል ካራክተሩ። የመጨረሻው ቀረጻ ቀን ነው። ሚስቱን ተቀምጧል። ባረ እንደዚህ አታርጓ የገባ ነው። እዚህ ጋር ተቆጣጠሩ ተው እንጂ። ከዛ እንዴት ላውራሽ ሳልኮሳት እዚህ ጋር ተሸበሽ ተቆጣጠሩ እዚህ ጋር። ከዛ ሚስቱን ይቀሙታል ምናምን ክፍት ብሎት ምናምን ይታሰራል ምናምን። እና ቀረጻውን ጨርሼ ወደ ሰፈር ሲሄድ አንግቼ ነው እንግዲህ። ማርዬ ደግሞ ከሰፈር መጣ፣ ታክሲ ወርዳ ከጓደኛዋ ጋር ቲጂ ትባላለች ጋዜጠኛ ትግስት ላገው። እኔ ታክሲ ውስጥ ልገባ እነሱ ከታክሲ ሲወርዱ ተገናኘ። ማርዬ ነች እንግዲህ ባለቤት። ሰላም ናችሁ እንዴት አደራችሁ? ገብቼ ታክሲ ውስጥ ገመጥኩ ማለት መብራን ነው። ደህና ናችሁ እንዴት ናችሁ? ሰላም ሲሪየስ ገባ። ከዛ ማርዬ ኖቲስ አላረገችውም። ቲጂ ፋንትሽ ምን አርገዋለሁ ምን አርገዋለሁ ምን ሆኖ ነው ማለት ምን ሆነ እንዲህ ነው ሰላም ይላል እንዲህ እኮ አይደለም ሰላም ይለኝ አትዚ ላለካ። እሷም ኖቲስ ከዛ አነት ሃን ምንድነው የሆንኮ ነገር አለ እንዴ? በአግባቡ እኮ ሰላም አለ በኢየሱስ ደጋሚ ለካ ካራክተሩ እና ለመውጣት ይከብዳል። ኢንተርናላይዝ ስታደርገው ካራክተሮችን እንደዛ ነው። ስለዚህ እንደገባኝ
ከመድረክ በኋላ ትንሽ እዛው ትንሽ ቆይተው ነው የሚወጡት የሚመስለኝ። አዎ ጥንቃቄ ያስፈልጋል። ግን አሁን ይሄ ስታነሳ አንተ እኮ ከራስህ ጋር ከካራክተሩ ጋር ሰዎች ግን እንዳልኩ አንዳንዴ ያረዱ። ቁመት ስንት ነው? ሜትር ከ87 ዝም ብሎ ውስጥ ስሰማው ውስጥ የሚቀር ሙዚቃ አለ። አሁን ሹቤ እንደዚህ ከነ ዳንሱ እየተወዛወሽ ነው የታወቀሽ ነው። ደስ የሚለው ባለፈው የጋሽ ማህሙድ ፕሮግራም ሚሊኒየም አዳራሽ ነበረ ሰዓት ነበር ስቴጅ ላይ ሹቤና ነበር። በጣም ይገርማል የሰው ሪአክሽን ራሱ ከነ ዳንሱ ከነ ክሊፑ ከነ ምኑ ደስ ይላል። በጣም ተወዳጅ ሆኗል። እዛ ላይ ድርሻ ምንድን ነው? እኔ የክሊፑ ዳይሬክተር ነበርኩኝ። ሹቤ እውነት ለመናገር ጉጂ ውስጥ ቲፒካል ነገሮች ያልተነኩ ያልተዳሰሱ በጣም ብዙ ነገሮች አሉ እና ከሱ ውስጥ አንዱ ሹቤ ነው። ኢቭን ዳይሬክቲንጉን ራሱ ስንሰራ በጣም ደስ እያለን ነው የሰራ ነው እና እጠብቅ ነበር በዚህ ልክ ህዝብ ውስጥ ይገባል ሳይሆን በቃ አላር ላይ የተወሰነው ሰዎች የሚወዱት አይነት ዘፈን እንደሆነ በደንብ አስበንበት ነበር የሰራ ነው። ልብሱ ላይ አይተን እንደሆነ በቃ ከልብሱ ጀምሮ ነው በደንብ አውርተን ብሩኬ ይባላል ዲዛይነሩ። የሰማያዊና ነጭ የጉጂ ካልቸራል ልብሶች መገለጫዎች ናቸውና እዚህ ጋር አይተሽ እንደሆነ ወርቅ ነው ቁልፍ አካባቢ ያለው ወርቅ የሚመስል ወርቃማ ከለር ያለው እንትን ነውና ያ ደግሞ የሻኪሶን ወርቅ ፕሮሞት ለማድረግ ያደረግነው ምልክቶች ናቸውና መጀመሪያ ላይ መቶ ሲቀመጥ በግራና በቀኝ አሉ ዛፍ እንትን ዱላ ይዘው ቀጭን ዱላ ይዘው የቆሙ ልጆች አሉ። እነሱ በእኛ አካባቢ ጀዳባ ይባላል። ባይዘው ጀዳባ ማለት እንደ ሪፐብሊካን ጋርድ ማለት አባገዳዎቹ አሁን አባገዳዎቹ ባሉበት ቦታ ጀዳባዎች አሉ። ጀዳባዎቹ ግን በልምጭ ነው በቀጭን ልምጭ ነው የሚጠብቁት። ያንን ፕሮሞት ለማድረግ ሞክረናል። ያው አንዳንዴ ዘመናዊነቱንም መቀላቀል አለ አይደለ ሞክረናል። እሱንም በጣም ተዋቶላችሁ በጣም እግዚአብሔር በጣም ተዋቶላችኋል። በጣም ልጁም ደግሞ በጣም ቅን ነው። ባይዞ አደም ኦፍ ኮርስ ከኔ ጋር በአብዛኛው የሰሩ ሰዎች ቅኖች ናቸው። የሱ ግን ይለያል። በጣም ደግ የመጨረሻ ሰው አድማጭ የዋህ ኩሩ ባህሉን የሚወድ ጠንቅቆ ማንነቱን የሚያውቅ ነውና እድለኛም ነኝ ከሱ ጋር መስራት ያ በዛው ላይ ደግሞ የምትለው ነገር ካለ ስለና እናጠናቅ። እኔ ከማመን ተማርክ አባቴ የሀገር ሽማግሌ ነው እና በጣም የሚደንቀኝ ነገሩ ስቲል የሀገር ሽማግሌ ነው። የ86 87 ዓመቱ ነው። አዛውንት ነው። ለማስታረቅ ሲሄድ እንደዚህ ሆኖ ምን አይልም። አንድ ተረት ነው የሚተርታል። በዛ ነው የሚዘጋው እና አይ ቲንክ መነሻ እሱ ሊሆን ይችላል እና ወደዚህ ወደ ኪነ ጥበብ ስንመጣ ብዙ ሰው ለኔ በጣም ብዙ ሰው እጅግ በጣም ብዙ ሰው ብዙ ነገር አድርጎልኛል። ከነዛ ውስጥ ማዕከል አላቲኖስ ያገኘዋቸው ትልልቅ ሰዎች ናቸው። እኔ አላቲኖስ የፊልም ሰሪዎች ማህበር እዚህ ቦታ መጥቼ እንድቀመጥ አስተዋጽኦ ካደረጉልኝ አካላት ማዕከል አንዱ የአላቲኖስ የፊልም ሰሪዎች ማህበር ነው። ምክንያቱም እዛ ውስጥ በጣም የአክቲንግ ጊልድ እና የስክሪፕት ራይቲንግ ጊልድ የሚባል ነበር እና አክቲንግ እዛ በደንብ ተመሪያለሁ እና ጋይ ስዩም እና ለምጻይ ነው ያስተማሩ። ዳይሬክቲንግ ላይ ደግሞ ነይርኔ ያሬ ሹመቴ ሄኖክ አየለ ደረጀ መንዳ ሚኪ ሚሊዮን ሄኖክ ለማ በዚህ ውስጥ ያው ሚኒሊክ መርድ ሳይረሳ ቢኒያም ወርቁ ባለቤቴ በጣም ምሰራቸው ስራዎች ምንድነው የሆነ ነገር እንዲኖራቸው ትፈልጋለች። ጋዜጠኛም አይደለች ቫልዩን በደንብ እንዲኖረው ትፈልጋለችና እሷ ነች ብዙ ነገር የምታገዘኝ። ሀረግ የሚል ፊልም ሰርቻለሁ አዶላ ላይ 19 ዓመት ነው ስክሪፕቱን የጻፍኩት ሃይ ስኩል ጀምሮ
እና አሁን በእድሜ አንጋፋው ሳስቀምጥ ከዛ ሳስቀምጥ መጨረሻ ላይ ነው የሰራሁት የዛሬ 2 ዓመት። ቆንጆ ፊልም ነው። እሱን ስራ ስሰራ በጣም ብዙ ሰዎች አግዘውናልና ፕሮዲዩሰር ኤክስኪዩቲቭ ፕሮዲዩሰራ ራማ ሰይድ እሷም ብዙ ነገር አግዛኛለችና እሷን ማመስገን እፈልጋለሁኝ። በህይወቴ በጣም ደስተኛ ነኝ እና ይህን ደስታ ደግሞ የሰጠችኝ ባለቤቴ ነች። ባለቤቴን ደግሞ የሰጡኝ ቤተሰቦቿ ናቸው። ስለዚህ ማማዬንና ጋሽዬን ማመስገን እፈልጋለሁኝ። በጣም እውነት ጥሩ አባትና እናት ናቸውና እነሱንም ቴንኪው ማለት እፈልጋለሁ። በመጨረሻ አንድ ነገር ልበል። ስለ ፍቅር ነው፣ ስለ ሰላም ነው አንድ ነገር ማለት እንፈልገውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሚያምኑ ለማያምኑ አይደል ራሱን አሳልፎ የሰጠው የሞተው የተሰዋው። ስለዚህ አምላክ ያከበረውን ሰው በእምነቱ በብሔሩ በማንነቱ ሳናስብ አምላክ ያከበረውን ሰው ብናከብር ብንከባበርና ኢትዮጵያን ብናሻገራት ደስ ይለኛል። እችን ማለት ፈልጋለሁ። እናመሰግናለን። እንግዲህ ከፋንታ ጋር የነበረን ቆይታን ይመስላል። ስለ ጥበብ ብዙ ነገር ተጨዋወትን። ለእናንተም የሚተርፍ ብዙ ነገር አለ ብለን እናስባለን። ባህላችን ላይ እንመለስ። ወደ ሩቅ ከመመልከት ይርቅ ጉብኝቱም ቢሆን የጥበብ ስራዎችም ቢሆን እኛነታችን ከሚገልጹ ከቅርብ ነገሮች ከተነሳን ከፍ እያለን ዓለምን እንዋጃለን ነው አጠቃላይ መልእክቱ። ቅዳሜ ከሰዓት የሻይ ሰዓት ነው። እንቀጥላለን። አብራችሁን ቆዩ።